እኔ እፎይ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። ስጋን የሚገዱትን አትፍሯቸው ብሎናል ክርስቶስ። እኛም እፎይ ነን። ቀኝህን ለመጣ ግራህን ስጥ የሚለው ለአማኝ ወንድም እንጂ ለሌላ አይደለም። ከፍ ብለን ብንፈተው ክፉን በክፉ አትመልስም። ሞኝ ሰው ብልህ የሆነ እንዳይመስለው በሞኝነት ትመልስለታል። ይህም ማለት ቀኝህን ሲመታ ግራውን ታጮህለታለህ ማለት ነው። ከእፎይ በፊት እኛ እፎይን እንግደል ብሎ መነሳት ወይስ ለሚያነሳቸው ጥያቄዎች የሚመጥኑ መልሶችን አዘጋጅቶ መቅረብ የቱ ነው? ሰላም የሚካኤል ዘተዋህዶ ሚዲያ ቤተሰቦች እንዴት ናችሁ? እንግዲህ ማህበራዊ ሚዲያውን አቧራ እያስነሳ ያለው የእፎይና እስልምና ላይ ያነሳው ጥያቄዎች አሁንም መልስ አልተገኘላቸውም። እነሱ ደግሞ ያው እንደምታውቁት ዛቻና ማስፈራሪያ ላይ ጴንጤ ነኝ፣ የወንጌል አማኝ ነኝ። ለው ዜና ምንድነው? እሱ እፎይ ከሀገር ሊወጣ ነው። አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣ ደስ የሚለው ዜና እና ሳውዲ አይደለንም ያለ ነው፣ ኢትዮጵያ ነው ያለ ነው። ሳውዲ አይደለንም ያለ ነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት፣ በምናምን ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። ምንም እንትን አትበሉ። የትም አንወጣም፣ የትም አንሄድም። ይሄንን በመቶ እጥፍ አብዝተ ነው እስልምና ላይ እንዲሰራ እናደርጋለን። በመቶ እጥፍ አድርገ ነው ማለት ነው። በመቶ እጥፍ አድርገን ኢትዮጵያ ውስጥ እስልምና ላይ እንዲሰራ እናደርጋለን። እሱ ብቻ አይደለም፣ እናንተ ከጎናችን ትቆማላችሁ። እስልምና ላይ እንዲሰራ ተቋማት እንገነባለን። አሁን ፕሮቴስታንት ላይ እንዲሰራ ነው ተቋማቶች ያሉት። አሁን ግን ደስ በሚል ሁኔታ እስልምና ላይ የሚሰሩ መምህራኖችን እናመጣለን። እስልምና ላይ የሚሰሩ ዩኒቨርሲቲዎችን እንከፍታለን። አትሊስት በአንድ ዩኒቨርሲቲ እንጀምራለን። እስልምና ላይ የሚሰራ እያንዳንዱ መጽሐፍቶቻቸውን ለመረጃ እና በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከኡስታዝ አቡ ሃይደር ጀምሮ እያንዳንዳቸው ኡስታዞች ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለ ነው። ስለዚህ ክስ ሲመስርቱ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በ20 የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በኡስታዞች ደረጃ አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለእኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ